ኮቴ የለሽም እንዴ? አስደነገጥሽ። ኮቴ ምንድን ነው? አንቺ እዚህ ምን ትሰሪያለሽ? ምንም ይችላል ነበር። ከጀርባ ቆመሽ ምን እየሰማሽ ነበር? ውሃ እና እኔ እኮ በፊት በኩል ልመጣ ነበር። ታዲያ ምን ሰማሽ? እኔ የሰማሁት እኔና ዳጣ ስናወራ የሰማሽ ነገር አለ? የሰማሁት ነገር አለ። ምንድን ነው የሰማሽው? ውሃዬ ምንድን ነው የሰማሽው? እናንተ ግን ምንድን ነበር ስትወሩ የነበረው? እኛማ መጠን ሽሮ መስራት እንደምትችል ስለምትች። ውሃዬ ስለሱ ነበር ስናወራ ነበር። ታውቃችሁ። እና ምንድን ነው የሰማሽው? እኔማ የሰማሁት ምጥን ወጥ መስራት አትችልም ስትሉ ነው የሰማሁት። ስለሱ ነው ሻውራ ብታደርግልሽ ጥሩ ነው። ሽሮ እሰራለሁ ብላ ማለት ነው። ይሄ ጭቃ የሆነ ሽሮ አልሰራችልሽ መሰለሽ? እኔ ግን መስራት እችላለሁ። አንቺም ትችያለሽ። እሺ ግን አንቺ ምንድን ነው የምትሰሪው? አንቺ ደግሞ ማታ ታደርጋለሽ። በቃ አለቀ። ሌላ ግን አልሰማሽም አይደል? ማለት ሌላ የሰማሁት ነገር የለም። አንበሳ እኮ ነሽ። ግን ማለት ነው ዳጣ እዚህ ሰላም ቤቢ ሾወር ግን መቼ ነው የምናከብርላት? ነገ እናከብርላታለን። እሺ ነገ የኔንም ጭምር ኬክ ተበያይሽ ታትሻለሽ። እሺ ሰላም ስለ የትኛው ልጅ ትያለሽ? ስላረገሽውና በሆድሽ ውስጥ ስላለ። ቆይ ሰላም ሌላ ልጅ አለሽ እንዴ? ስለ የትኛው ልጅ የምትይ? ኧረ እንዴ ኬት ይመጣል። ኬት መጡ? ያው ስላረገዝኩት ልጄ ማለት ነው። ስለሱ ነው። ሰላም ምን መሰለሽ ሰላም፣ የእኛ ትዳር ያው ለብዙዎቹ ምሳሌ የሆነ ትዳር ነው። አንድ ቀን እንኳን ሞቅ ያለ ጭቅጭቅ ተጨቃጭቀን አናውቅም። ይህንን አንቺም ታውቂያለሽ። በመካከላችን አንድም ጊዜ ሽማግሌ ገብቶ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ላይክ ሼር ሰብስክራይብ በማድረግ ቤቴን እስኪ ሞቅ ደመቅ አድርጉልኝ ማለት ነው። ረመዳን እንዴት ይዟችኋል? የማዳን ቅመሞች ጠፍቻለሁ። በረመዳን ምክንያት ትንሽ አካውንቴ ተመቷል ማለት ነው። እስኪ እስከ መጨረሻ ልታዩልኝ እና ሰላም ቤቢ ሾወር ተከብሮላታል ማለት ነው። የልጇ የመውለጃ ቀኗ ደርሷል። ደሬና እትዬ ማዛ የምን ልጅ ነው ስትላቸው በጣም ደንግጣለች። ሰላም ልጅሽን አባት አስተዋውቂን፣ በሰፈሩ ስም በጣም ስማችን እየተነሳ ነው፣ ሰራተኛዋ አርግዛ ዝም ብላለች እያሉኝ በባሌ ያረገዝሽ ነው የሚመስላቸው፣ አንቺ ንገሪኝ እያለች እትዬ ማዛ ትጠይቃታለች። ስለ የትኛው ልጅ ብላ ሰላም ሊያመልጣት ሲል እትዬ ማዛ ደነገጠች። እኔ ያልሁት ያልተወለደው ወይ ለማለት ፈልጌ ነው ስትላት እትዬ ማዛ መነሳች። እኔ አንድ ሞቅ ያለ ተጨቃጭቀንም አናቅም እስካሁን ባለንበት ድረስ ተጨቃጭቀን ራሱ አናቅም። የተከበረ ትዳር ነው ያለን በሰፈሩ እና ይሄ ልጅ በጣም ስለ አንቺ እርግዝና በጣም እየተወራ ነው በሰፈር። እኔ ጥሩ ሰው ስለሆነች ነው እንጂ ብሎ ዳሬ ጥሩ ሰው ስለሆነች ነው ማዛ እንጂ ባልዋን ሰራተኛ ቤት ውስጥ አርግዛ እንዴት ዝም ትላለች አንዳንድ ሴት ቢሆኑ ብሎ ይናገራታል። የሰፈሩ ሰው ብዙ ነገር እያወራ ነው ስለ አንቺ እርግዝና፣ እኛም ደግሞ የልጁ አባት ማወቅ እንፈልጋለን ሲሏት ሰላም እኔ አሁን ልናገር አልችልም ብላ ብዙ ሰዓት ድረስ ትተክዛለች ማለት ነው። እኔ እሞት ይሆን እትርፍ ይሆን ሳላቅ የልጅ አባት መናገር አልፈለኩም፣ ግን ሆስፒታል ልገባ ስል እነግራችኋለሁ የልጄን አባት ትልና ትዘጋባቸዋለች። ደሬ በጣም ተናዶ መናገር አለብሽ፣ የኔም ስም መጥፋት የለበትም ባልሰራሁን ነገር፣ እንደምታዩ በሰፈሩ በጣም እየተወራ ነው፣ መናገር አለብሽ ግዴታ ነው ብሎ ጥሏቸው ይወጣል። እትዬ ማዛ በቃ ተረጋጊ፣ ቁርስሽንም ብይ፣ እቃው ላግዝሽ ወይ ትላታለች። ችግር የለውም ትላለች ማለት ነው። እዚህ ጋር አቢጌ የልጅዋ አባት መጠየቅ እንችላለን፣ ብዙ ጥያቄ አለን፣ ቤቢ ሻወሯ ሲከበርላት ለሰላም የፈለጋችሁትን ነገር ጠይቋት ብላለች እናቴ ትለዋለች ለእናቱ ማለት ነው። አንቺ በቃ
ሁሌ ጥያቄ የሆነ ነገር በተዘጋጀ ቁጥር ጥያቄ አይሰለችሽም ወይ ይላታል። እኔ ባረግዝ ፎቶ ራቆቴ ሆኜ እፖስት ነበር ስትለው ምንድነው ይሄ እኮ ብልግና ነው እያለ ሲመክራት ትቆጣኛለህ ወይ እንደዛ ባረግ ትለዋለች ማለት ነው። እኔ ምን አገባኝ ያገባሽ ባልሽ ይቆጣሽ እንጂ ሲላት ዳንጣ ትስቃለች ማለት ነው። የዳንጣ አቢጌ ታባረራታለች ማለት ነው። ምን ያስቅሻል ብላ ከዛም አቢጌ የእትዬ መዓዛ ወደ ውጭ ልትወጣ ስትል ጠራቻትና አባዬ አትመጣም ወይ የት ነህ? የሰላም መጠይቃት ጥያቄ አለ ትለዋለች አቢጌ። ታሬ አይ አቢጌ ይሄንን ቤት ባንቺ የተነሳ አንድ ጸብ ቢፈጠር ከመጣሁ አለቅሽም ይላታል ማለት ነው። እሺ እኔም የምጠይቃት ጥያቄ ስላለ ነው። ምንድነው አባዬ? አሁን ደግሞ ምን አደረኩ ትለዋለች ማለት ነው አቢጌ። ነግሬሻለሁ በዚህ ምንም ነገር ቢያንስ ያሳደገቻችሁ ናት። ዛሬ ራሱ ቢያንስ ትንሽ ራሷን እንትን ትበል እያለ ይነግራታል ማለት ነው። እሺ ብላት አኩርፋ ትወጣለች ማለት ነው። ፊቷ ዘፍዝፈዋለች። ሰላምም ደስ ብሏታል። የእንትኗ ቀን ተከብሮላት ገንፎ በአማረ ሁኔታ ተከብሮላት በጣም ደስ ብሏታል። ግን የልጇ አባት እንድትናገር የቀጠሮ ትንሽ ቀናቶች ነው የቀሩኝ እያለች ትናገራለች። እዚህ ጋር ያልበላ ሰው የሆነ የአምሮት ያልበላ ሰው ጠባሳ ይወጣበታል ሲባል ዳንጣ አዎ እኔም እኮ እግሬ ላይ አለብኝ እናቴ የአማራትን ነገር አልበላችም ይሁን ስትል ሰላም ተከዘች ማለት ነው። እንባ ተናነቃት። ሰላምም አዎ እናትሽ የአማራትን ነገር አልበላችም ነው ትላታለች ማለት ነው። ከዛም አቢጌ እኔ ጥያቄ አለኝ ለምን ጥያቄ አንጠያየቅም ስትል እትዬ መዓዛ ኧረ ተረጋጊ መጫወት አሪፍ ነው እንጫወት ትላታለች። እዚህ ጋር ምጥንና ውሃ እየተጫወቱ ውሃ እናቱና ዳንጣ ተቃቅፈው እየተመካከሩ ነው። ኳሳችን ሊዘርፉብን ትላለች ማለት ነው። እሷም አይ ኳሳችን እኮ አይደለም የሚተቃቀፉት ባልና ሚስት ናቸው ወይ ትላለች ምጥን። አይደሉም ባልና ሚስት እንኳን አይደሉም ሄጄ ለእናቴ ልጠይቃት ባልና ሚስት ናቸው ወይ የሚተቃቀፉት ልበላት ስትላት ምጥን አንስታ እኔ ያገባኝን ከኋላ ብትቆጣሽ ትላታለች ማለት ነው። እሷም አይ አትቆጣኝም ስትል አቢጌንና እትዬ መዓዛ ሲጨቃጨቁ ትደርሳለች ማለት ነው። ከዛ እነሱ የዲኤንኤ ምርመራ ላደርግበት ብር ትሰጭኛለሽ ትላታለች አቢጌ። ኧረ ተይ ብላ ተናዳባት ለቃት ልትሄድ እየተቆጣቻት ነበረ። አባቷም እዛ ሆኖ አልመጣም በሰላም እንደተናደደባት ነው። ግን ሰላም አጥፍታለች። ምክንያቱም ታምና ቤቷን አስጠግታታለች። ለ20 ዓመታት ቤት ላይ ኖራለች እና ለሷ መውናት ይኖራታል። ግን ውዶች ግን ደግሞ 20 ዓመታት ጥሩ አሰሪ ናት እትዬ መዓዛ በባልዋ። አሁን ደረጀ አያውቅም። ደረጀ በሰላም የሰላም ልጅ የሱ እንደሆነ አያውቅም። ሰክሮ መጥቶ ነበረ ጋሽ ደረጀ ማለት ነው። በሰዓቱ ሰክሮ መጥቶ እትዬ መዓዛን ትመስለው ነበረ እና እሷም ደግሞ ያንን ተጠቅማ ነበረ ከሱ ጋር የተኛችው። ግን ከተኛችው በኋላ በጣም ጭንቀት ውስጥ ገብታለች። ምክንያቱም የልጁ አባት እሱ ነው፣ የሁለቱም ልጆች አባት እሱ ነው። የአንድ ልጅ አባት የአንድ ልጅ እናት ናቸው የሚወለደውም እና ዳንጣም ማለት ነው። በጣም የሚገርም ነው እና ሰላም አጥፍታለች በዚህ አጋጣሚ ማለት ነው። እንደዚህ መሆን አልነበረባትም እና ውዶቼ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቪዲዮውን ተከታተሉት እስከ መጨረሻው። ወዳችኋለሁ፣ አከብራችኋለሁ፣ በጣም ወዳችኋለሁ፣ አከብራችኋለሁ ማለት ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉልን። በአዲስ ነገር እንመጣለን። ለዛሬ በዚህ ይብቃን ማለት ነው።